የኢትዮጵያ ሀገር መከላከያ ሰራዊት አሰብን ያካለለ ካርታ ይፋ አድርጓል። ከትላንት በስቲያ ጀነራል ተሾመ ገመቹ ህዝቡ ባህር በር ይዘጋጅ ሲሉ ጥሪ አስተላልፈዋል። የአሰብ ነገር አይቀሬ የሆነ ይመስላል ተብሏል። ይህ በእንዲህ እንዳለም ኢሳያስ አፈወርቂ ከሱዳን ሚኒስትሮች ጋር በቀይ ባህር መረጋጋትና ቀጠናዊ ደህንነት ጉዳይ ዙሪያ መምከራቸው ሾልኮ የወጣው መረጃ ያመለክታል። ኢትዮጵያ የባህር በር ለማግኘት ጥረት ማድረግ መቀጠሏን ተከትሎ ፕሬዝዳንት ኢሳያስ ከቀይ ባህር ዳርቻ ሀገራት ጋር ያላቸውን ግንኙነት ለማጠናከር እየሞከሩ ነው ተብሏል። አንኳር ዘገባችን ነው። ሩሲያን ጨምሮ የአምስት ሀገራት የአየር ኃይሎች የሚሳተፉበት የአየር ትርኢት በቢሾፍቱ ሰማይ ስር ሊቀርብ መሆኑ ተገልጿል። የኢትዮጵያ፣ የተባበሩት አረብ ኤምሬትስ፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች ይሳተፉበታል። ሰዓቱን ጠብቆ ይደመጣል። እየተገባደደ በሚገኘው ታህሳስ ወር ብቻ አንድ ጀነራል ምርፍን ጨምሮ 3 የአየር መቃወሚያ በፋኖ መውደሙ ተገልጿል። አብራችሁን ስትቆዩ የምትሰሙት መረጃ ነው። ጤና ይስጥልን የተከበራችሁ የሀገር ድምፅ ዕለታዊ መረጃ አድማጭ ተመልካቾች፣ እነሆ የዕለተ ሰኞ ታህሳስ 27 ቀን 2018 ዓ.ም መረጃዎቻችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እንዲሁም ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ እና ሼር እንዲሁም የደወል ምልክቱን በመጫን እንድትከታተሉን በመጠየቅ በቀጥታ ወደ መረጃዎቹ ተሻገርን። በቅድሚያም የኢትዮጵያ ሀገር መከላከያ ሰራዊት አሰብን ያካለለ ካርታ ይፋ አድርጓል። ከትላንት በስቲያ ጀነራል ተሾመ ገመቹ ህዝቡ ለባህር በር ይዘጋጅ ሲሉ ጥሪ አስተላልፈው ነበር። የአሰብ ነገር አይቀሬ እየሆነ ይመስላል። የብልጽግናው መንግስት ጀነራል ተሾመ ገመቹ ለባህር በር ተዘጋጁ የሚል ወታደራዊ ዛቻ ባሰሙ ማግስት የልዩ ዘመቻዎች እዝ ወታደራዊ አመራሮች የአሰብ ካርታ አዘጋጅተው የድንበር ተሻጋሪ ጦርነት ገጽታ በስዕላዊ ገለጻ ሲያብራሩ ቆይተዋል። በልዩ ኮማንዶ ምረቃ ላይ ጦሩ መሃል ላይ የፈጸመበት ካርታ ከአሰብ የባለቤትነት ጥያቄ ጋር ተያይዟል። ይህም ከምልክት ያለፈ ግልጽ የድንበር ተሻጋሪ ጦርነት አዋጅ ሆኗል። መንግስት በትላንትናው ዕለት በብላቴ ማሰልጠኛ ማዕከል ያሰለጠናቸውን ምልምል ወታደሮች ባስመረቀበት ወቅት ላይ ነው የአሰብን ካርታ ይፋ ያደረገው። ከተመራቂ የልዩ ዘመቻ ኃይሎች ምስል ተያይዞ በከፍተኛ ጦር አዛዦች የቀረበው ይህ ካርታ አሰብን ከኤርትራ ግዛት ለይቶ ያስቀመጠ ነው ተብሏል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸው መሰረታዊ ምልምል ወታደሮች በትላንትናው ዕለት የእዙ ዋና አዛዥ ሌተናል ጀነራል ሹማ አብደታና ሌሎች አመራሮች በተገኙበት ባስመረቀበት መድረክ ከአሰብ ካርታ ጎን ለጎን የመከላከያ ሚኒስትሯ አይሻ መሐመድ ምስልን አያይዞ ይፋ አድርገዋል። መከላከያ ሚኒስትሯ የአፋር ተወላጅ ሆነው ሳለ በሁለቱም ወገን የሚገኙ የአፋር ተወላጆችን ሰለባ የሚያደርገውን የድንበር ተሻጋሪ ጦርነት ከሚያዋልዱ አንዱ ሆኖ መታየታቸው ቀጥለዋል። እኚህ ሴትዮ በአንድ ወቅት የመከላከያ ሰራዊቱ በማንኛውም የተሳካ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት የሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ ነው፣ ቤታችን ውስጥ ላሉት እዚያም ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው ሲሉ በኤርትራ ላይ መዛታቸው ይታወሳል። የአሰብ ካርታ ከመከላከያ ሚኒስትሯ ምስል ጋር የተያዘው ሴትዮዋ ካላቸው ኃላፊነት በተጨማሪ የትውልድ ቦታቸውን የፕሮፓጋንዳ አካል ለማድረግ ያለመ ሳይሆን እንዳልቀረ በጉዳዩ ላይ ትኩረታቸውን ያደረጉ ተንታኞች ጠቁመዋል። ይህ በእንዲህ እንዳለም ኢሳያስ አፈወርቂ ከሱዳን ሚኒስትሮች ጋር በቀይ ባህር መረጋጋትና ቀጠናዊ ደህንነት ጉዳይ ዙሪያ መከሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን የፋይናንስ ሚኒስቴር ጅብሪል ኢብራሂም እና የማስታወቂያ ሚኒስቴር ካሊድ አልሲር ጋር በትላንትናው ዕለት በቀይ ባህር መረጋጋትና በቀጠናዊ የደህንነት ጉዳዮች ላይ መወያየታቸው ተገልጿል። በኤርትራ ገጠራማ መንደር አዲ ሃለው በተካሄደው ውይይት የሁለቱን ሀገራት ጥቅም ለማስከበርና በአፍሪካ ቀንድ ሰላምን ለማስፈን ቀጣይነት ያለው የፖለቲካ ቅንጅት አስፈላጊነት ላይ ትኩረት ማድረጉን የሱዳን ዜና አገልግሎት ዘግቧል። በተጨማሪም ውይይቱ የሁለቱን ሀገራት የሁለትዮሽ ግንኙነት ከማጠናከር ባለፈ በተለያዩ ዘርፎች ትብብርን ማሳደግ በሚቻልባቸው መንገዶች እንዲሁም በቀጠናዊና ዓለም አቀፋዊ ወቅታዊ ክስተቶች ላይ ምክክር መደረጉም ተመላክቷል። ኢትዮጵያ የባህር በር ለማግኘት ጥረት ማድረግ መቀጠሏን ተከትሎ ፕሬዝዳንት ኢሳያስ ከቀይ ባህር ዳርቻ ሀገራት ጋር ያለውን ግንኙነት ለማጠናከር እየሞከሩ ሲሆን ይህም በቅርቡም ወደ ሳውዲ አረቢያና ግብጽ ጉብኝት አድርገዋል። የኤርትራ መሪ ሀገራቸው ከሱዳን ጋር ያላትን ታሪካዊ ትስስርና ጸጥታና መረጋጋት ለማምጣት የሚደረገውን ጥረት እንደምትደግፍ ገልጸው የጋራ ተግዳሮቶችን ለመጋፈጥ የትብብር አስፈላጊነት ላይ አጽንኦት ሰጥተዋል። በሌላ በኩል
የኢትዮጵያ አየር ኃይል ምስረታ 9ኛ ዓመት በዓል ምክንያት በማድረግ ሩሲያን ጨምሮ የአምስት ሀገራት አየር ኃይሎች የሚሳተፉበት የአየር ትርኢት በቢሾፍቱ ሰማይ ስር ሊቀርብ መሆኑ ተገለጸ። ኢትዮጵያ፣ የተባበሩት አረብ ኤምሬትስ፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ የሚሳተፉበት የጥቁር አንበሳ የአየር ትርኢት 2026 ከጥር 15 እስከ ጥር 19 2018 ዓ.ም ድረስ በቢሾፍቱ በድምቀት እንደሚካሄድ የኢትዮጵያ አየር ኃይል አስታውቋል። አየር ኃይሉ ባወጣው መግለጫ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል የሚከበረው ይህ ታሪካዊ በዓል ተቋሙ በ90 ዓመታት ጉዞ የሀገርን ሉዓላዊነት ከማስከበር ባለፈ በዓለም አቀፍ የሰላም ማስከበር ተልዕኮዎች የሰንደቅ ዓላማን ክብር ከፍ ያደረገበትን የሚዘክር መሆኑን ጠቁሟል። በበዓሉ መርሃ ግብር ላይ የአንበሶች ሰማይ ኢትዮጵያ በሚል ስያሜ የሚቀርበው የአየር ትርኢት 5 ሀገራትን በጋራ የሚያሳትፍና በአይነቱ ለየት ያለ መሆኑም ተመላክቷል። ከአየር ትርኢቱ በተጨማሪ የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል በሚካሄደው ዝግጅት ደግሞ የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ግዙፍ ኩባንያዎች የሚሳተፉበት የአቪዬሽን ቴክኖሎጂ ኤክስፖ እንደሚካሄድ ተገልጿል። በኤክስፖ ላይ ከ25 በላይ የሀገር ውስጥና የውጭ ሀገራት የቴክኖሎጂ ኩባንያዎች ምርቶቻቸውን ለእይታ እንደሚያቀርቡ ተዘግቧል። ይህ የሀገር ድምጽ ሚዲያ ነው። እየተገባደደ በሚገኘው ታህሳስ ወር ብቻ አንድ ጀነራል መድፍን ጨምሮ 3 የአየር መቃወሚያ በፋኖ መውደሙ ተገለጸ። በምስራቅ አማራ ቀጠና በአርበኛ አደም አሊ አባናደው ስም በተሰየመ ወታደራዊ ዘመቻ የመከላከያ ሰራዊት ከባባድ የጦር መሳሪያ መካከል አንድ በላውንቸር ተመቶ ሙሉ በሙሉ መውደሙ ተሰምቷል። በአሰፋ ቸኮል የሚመራው የሰሜን ምስራቅ እዝ ዘመቻ አባናደው ከመስከረም 14 2018 ዓ.ም ጀምሮ ለተከታታይ 16 ቀናት ከመካሄዱ በፊት ማለትም ነሐሴ 3 2017 ዓ.ም አንድ ዙ 23 የአየር መቃወሚያ ራያ ቆቦ ሮቢት ላይ በፋኖ እንደተማረከበት ተዘግቧል። ሰሜን ምዕራብ እዝ 83ኛ ኮር ታህሳስ 7 2018 ዓ.ም በላስታ ግንባር ከወደ ፋኖ በተፈጸመበት ጥቃት አንደኛው የአየር መቃወሚያ በድሽቃ ተመቶበት ከጥቅም ውጭ ተደርጎበታል ተብሏል። ጥቃቱ የተፈጸመው የመከላከያ ኃይሎች የላሊበላ ከተማ አስተዳደር የላስታ ወረዳና የቡግና ወረዳ የካቢኔ አባላትን በዙ 23 ታጅቦ ከጋሸና ወደ ላሊበላ ከተማ እየተጓዘ እንዳለ ሲሆን በዚህም የአየር መቃወሚያው በፋኖ ድሽቃ ተመቶ ከጥቅም ውጭ መደረጉን በወቅቱ መረብ ሚዲያ መዘገቡ ይታወሳል። በተመሳሳይ ታህሳስ 20 2018 ዓ.ም አመሻሹን በአምባሰል ግንባር ግሸን ደብረ ከርቤ ዙሪያ ፋኖ በፈጸመው ደፈጣ ጥቃት አንድ ከፍተኛ ወታደራዊ አዛዥ ታጅቦበት የነበረ የአየር መቃወሚያ በፋኖ ቦምብ ተመቶ ሙሉ በሙሉ መውደሙ ታውቋል። ዙ 23 ከሰሜን ምስራቅ እዝና ከሌሎች እዞች ተውጣጣ በቅርቡ የተቋቋመችው የ11 እዝ ንብረት እንደሆነም ነው የተነገረው። በተጨማሪም ታህሳስ 17 2018 ዓ.ም ፋኖ በፈጸመው ስኬታማ የተባለ የሞርተር ጥቃት ንጹሃንና ለእልቂት ሲዳርግ የነበረው ጄኔራል መድፍ ከነ ተተኳሽ ዶጋምር ተደርጓል። በተመሳሳይ በምኒልክ ልጅ ኢያሱ ኮር ስር የሜካናይዝድ ክፍል ምድብተኞች በፈጸሙት ስኬታማ የሞርተር ጥቃት ያገዛዙ መድፍ ከነ ተተኳሹና ተተኳሾቹ ማውደሙም ተገልጿል። ቀጥለናል። ታዋቂው አትሌት ፈይሳ ሌሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጩኛዋ ድምፃዊ አንዱዓለም ጎሳ ላይ እየቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ ያዘለ መልእክት አስተላልፈዋል። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሑፍ የአንዱዓለም እጮኛ የነበረችው የሞዴል ቀነኒ ቤተሰቦችን የወከለው ሊበን አዱኛ ባሰራጨው ቪዲዮ ለአባገዳዮች ጉዳዩን ሲያስረዳ የተጠቀመበትን ቋንቋና መንገድ አጥብቆ ተችቷል። ፈይሳ ሌሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱና የጮኛውን እውነት ተናግሯል። አንተ ወንድምየው ግን አባገዳዮች ፊት ቀርበህ በእነሱ ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ አማርኛ መናገር ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩ ወደ ሽምግልናና አባገዳዮች ከሄደ የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መናገር ሲገባ ሆነ ብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስልን ወይም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዱዓለም እጮኛውን ገድሎ ከሆነ በኦሮሞ የጉማ የደም ካሳ ስርዓት መሰረት ነገር ግን ካልገደለ በግድ ራስን ወንጀለኛ አድርጎ እጁን እንደማይሰጥ መክሯል። አንዱዓለም እውነትን ተናገር ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅህ ንጹህ ከሆነ ግን እምቢ በል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዱዓለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትም ቢሆን አንዱዓለም ስለመግደሉ በእርግጠኝነት የምታውቁትና የያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል በቁጣ ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዱዓለም በህይወት ባይኖር ኖሮ ስለሟች እጮኛው ቀነኒ ያለውን ሁሉ ተቀባጣጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ፈለገው እንደሚነፍስሉ እናንተ ማቋማችሁ አይታወቅም ሲል ትችቱን ሰንዝሯል።
የተወደዳችሁ የሀገር ድምጽ ሚዲያ ቤተሰቦች ለሰዓቱ የተሰናዳው ሰበር የመረጃ ክፍለ ጊዜ የተከታተላችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰግነን። ለቻናላችን አዲስ ሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ሰላም ለምድራችን፣ ሰላም ለኢትዮጵያ። ጤና ይስጥልን።